ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። በልጅ ተቃውሞ አባትን መግደል በጣም ሲሪየስ ቶፒክ ነው። ዛሬ አንዱ ማነሳው የዛሬ ትልቁ ትኩረቴ ይሄ ነው። ተደግመዋለሁ። በልጅ ተቃውሞ አባትን መግደል። ጻፉልኝና በሻ የዛሬ የህወሓት መግለጫም አለ። የጀነራል ታደሰ ወረደም የቀጠለ ማስፈራሪያ አለ። የደረሱን መረጃዎችም አሉ። የሊወሩን ነው ትርክትም አለ። እነዚህ ሰብሰብ አድርገን ግን ወደ ዋናው ኮር ፖይንት እንሄዳለን። በልጅ ተቃውሞ አባትን መግደል ወደሚለው በቅድሚያ መረጃዎቹን ቶሎ ላንሳላችሁ። የጀነራል ታደሰ ወረደ የቀጠለ ማስፈራሪያ እና የትግራይ ኮሚኒኬሽን ጽሕፈት ቤት መግለጫ። ጀነራል ታደሰ ወረደ በአንድ በኩል ጀነራል ታደሰ ወረደ የሚመራው የኮሚኒኬሽን ጽሕፈት ቤት ወይም እንግዲህ ይመራዋል አይመራውም ሌላ ጉዳይ ሆኖ የትግራይ ኮሚኒኬሽን ጽሕፈት ቤት ደግሞ በሌላ በኩል መግለጫዎች አወጥተዋል። እሳቸው በንግግር ያኛው በጽሁፍ ማለት ነው። ይዘቱ ተመሳሳይ ነው። የኮሚኒኬሽኑም የጀነራል ታደሰም ተመሳሳይ ነው። ጀነራል ታደሰ በምስራቃዊ ዞን በትግራይ ምስራቃዊ ዞን ተገኝተው ነው ንግግር ያደረጉት። ኮሚኒኬሽን ጽሕፈት ቤት ደግሞ በጽሁፍ 1 2 3 4 ዋና ነጥቦችን አነሳላችኋለሁ ወደ እንደ መንደርደሪያ ስለሚያገለግል። አንደኛ ያጋጠሙን ችግሮች ለመፍታት ቅድሚያ የምንሰጠው የሰላም አማራጭ እስከ መጨረሻ መግፋት ቢሆንም ጥረታችን ካልተሳካ ግን እና አቅጣጫውን ስቶ ወደማይፈልግ ከሄደ ወደ ጦርነት የምናመራ ከሆነ ራሳችንን ለመከላከል የሚያስችል ዝግጅት አድርገናል ነው እያለ ያለው። የኔ አይደለም የጀነራል ታደሰ ነው። ፍላጎታችን ሰላም ነው። ሰላም ካልተሳካ ግን ጦርነት ሊሆን ይችላል። ጦርነት ከሆነ ደግሞ ተዘጋጅተናል አይነት ማለት ነው። ሁለት ሲግናል ማለት ባህሪው ስለሆነ አላሰለቻችሁም። ከዛ ቀጥሎ ግን አደገኛ የተናገረው ነገር አለ። ይህ ትውልድ የተወሰደበትን እና የተወረረበትን መሬት በኃይል ማስመለስ አለበት። መጨረሻው ሰዓት ላይ ሲደርስ የህዝቡን እንግዲህ የታጣቂውን የህዝቡን ሞራል ቡስት ሊያደርግ ነው ጀነራል ታደሰ ወረደ። እንደሱ አይነት እኮ ማፈሪያ ሰው የለም የምታፍሩበት። የምሬን ነው። ይህ ትውልድ በኃይል የተወሰደበትንና የተወረረበትን መሬቶች የማስመለስ ግዴታ አለበት። ለትውልዱ እየሰጠው ነው። ጦርነት ግቡ እያለ ነው እኮ። ሌላ የጦርነት ቅስቀሳ ነው፣ ሌላ አይደለም።
ይህ ትውልድ መሬቶቹን የሚያስወርድ መሆን የለበትም። እንደ ምዕራብ ትግራይና ጸለምቲ የመሳሰሉ ያልተመለሱ የትግራይ መሬቶችን በዛው እየተወረሩ ለማስቀረት የሚያስመስል ሴራ እየተካሄደብን ነው። ትግራይና ጸለምቲ ይህ ትውልድ ሉዓላዊ መሬቱን የማስመለስ ግዴታ አለበት። ይህ እንግዲህ አውራምባ ታይምስ በዜና መልኩ የሰሩት ነው። ፖሊስ ክሬዲት ተመልከቱ። እንግዲህ ይህ ትውልድ ምን ማለት ነው? በኃይል የተወሰደበትን እና የተወረረበትን መሬት የማስመለስ ግዴታ አለበት። ከዛ በጋራ በዚህ በኮሚኒኬሽን ጽህፈት ቤት ውስጥም በጀነራል ታደሰ ወረደ ውስጥም ያለውን ነገር አንድ ላይ ላንሳላችሁ፣ የኮሚኒኬሽኑን ጨምሬ ማለት ነው። በፕሪቶሪያው ስምምነት መሰረት የተፈናቀሉትን መመለስና የትግራይ ግዛትን መመለስ ቢፈረምም ፌዴራል መንግስቱ በአፈጻጸም ደረጃ ምንም አላደረገም። የተለመደ የዚህ የአበባዮሽ መዝሙር ማለት ነው። በሚኒክ ጊዜ ምን የሆነ እንደሚባለው አሁን የትኛው ስምምነት ምናምን ብትሏቸው የሚመልሱት መልስ የላቸው። ግን ምን እያሉ ነው? በፕሪቶሪያው ስምምነት መሰረት ፌዴራል መንግስቱ ተፈናቃዮችን መመለስ ሲገባው፣ የትግራይ ሉዓላዊነትን ግዛት መመለስ ሲገባው አልመለሰም። የትኛው ሉዓላዊ ግዛት? የትኛው ነው ስምምነቱ ላይ ፌዴራል መንግስቱ ይሄንን ሉዓላዊ ግዛት ይመልሳል የሚል? እስቲ አሳዩ፣ ለሰው አውጡና አሳዩ ለሰው። የትግራይ ግዛት አንድነት ሉዓላዊነት በፕሪቶሪያ ስምምነት መሰረት ወደ ትግራይ መመለስ አለበት፣ ወደ ነበረበት መመለስ አለበት። ተፈናቃዮች እየተሰቃዩ ነው፣ እየሞቱ ነው። ክረምት ከመጣ እልቂት ይመጣል። ስለዚህ መመለስ አለበት። ምን አሁን ተፈናቃዮች ምናምን ከምትሉ ግዛት ብትሉ እኮ ይጠቀልለዋል። ተፈናቃዮችን አታምጡ። እዚህ ጋር ባይዘው ህዋቶች አታምጡ። ተፈናቃዮች ምናምን አትበሉ። ግዛት በሉና ተናገሩ። ግዛት ደግሞ ፕሪቶሪያ ስምምነት ላይ በዛ መልኩ ተገልጿል ወይ? ግዛት ይመለሳል ተባላችሁ ወይ? ግዛትስ ተብሎ ተገልጿል ወይ? ለምን ደግሞ አትነግሯቸው ለትግራይ ወጣቶች? ለምን እንደናንተ እንዲህ የአበባዮሽ የሆኑ የሞኝ ዘፈን ለምን ይሆናል? ስለዚህ አሉ። ስለዚህ የፕሪቶሪያ ስምምነት ያለምንም መዘግየት ይተግበር፣ የተፈናቀሉ ዜጎቻችን ይመለሱ፣ የትግራይን ሉዓላዊ ግዛት ይመለስ፣ ማህበራዊ አገልግሎቶች ይጀመሩ፣ ህገ መንግስታዊ መብታችን እንዲከበር ኃላፊነት እንድንወጣ የሚል ይሄ እንግዲህ በጀነራል ታደሰ ወረደም ነው ትላንትና የተነገረ ነው። ዛሬ ደግሞ በኮሚኒኬሽን ጽህፈት ቤቱ የትግራይ ክልላዊ መንግስት ያወጣው። ሌላ በጋራ ያየሁት ከዚህ በፊት አይቼው ማላቀው አሁን ጥሩ የመሰለኝ ጥሩ ነው ብዬ ማለት የምፈልገው አንዲት መግለጫ፣ እሷን ፓርት ላንሳና ወደ ዋናው እንገባለን። ምን የሚል እያየው ነው? በጀነራል ታደሰ ወረደም በትግራይ ኮሚኒኬሽንም ማለት ነው። እንዲህ ይላል ቃል በቃል ከዚህ በኋላ የትግራይ ትልቁ መፍትሄ ለትግራይ ትልቁ መፍትሄ በኢኮኖሚ ራስን መቻል ነው። በተለይ በግብርና ልማት ራሳችንን መቻል አለብን ይላል። ለትግራይ ተወላጆች ብቸኛው መፍትሄ የክልሉን የኢኮኖሚ አቅም ማሳደግና ዘላቂ በሆነ በራስ መተማመን ያለው ህዝብና አገር መፍጠር ነው። ከዚህ በፊት ብዙ ማላያት አረፍተ ነገር ናት። አሁን አዲስ የመጣች አረፍተ ነገር ናት። ወድጃታለሁ። ባይዘው መውደዴን በዚሁ ለመግለጽ መሸሸግ አልፈልግም። መውደዴን ወድጄዋለሁ አይደል? የዳዊት ዘፈን መውደዴን ወድጄዋለሁ በሉ እና
ከዚህ በኋላ ትግራይ የኢኮኖሚ ነፃነት ሊኖራት ይገባል። በኢኮኖሚ ራሳችንን መቻል አለብን። በግብርና ራሳችንን መቻል አለብን። የክልሉን ኢኮኖሚ አቅም ተጠቅመን የአገር አቅም መፍጠር አለብን። ዘላቂ የሆነ በራስ መተማመን እንፈጥረው የራሳችን ኢኮኖሚ ስንገነባ ነው አገር መፍጠር እንችላለን። በጣም ጥሩ ነው። ጥሩ ግምገማ ነው። ግን አንድ ጥያቄ በዚሁ አብረን እንጠይቃችሁ። ህወሓት ትግራይን 30 ምናምን ዓመት አስተዳደራት። ምን ነው የዛኔ የ30 ምናምን ዓመት ጉዟችሁ የትግራይን የኢኮኖሚ አቅም የሚጠቀም መሆን ለምን አቃተው? ይሄኮ ከፖለቲካ ፓርቲነት ማሰረዝ አይደለም። የትግራይ ህዝብ መቃብራችሁ ላይ ቀብሮ ፊቱን ማዞር ያለበት እኮ ነው። እኔ ዛሬ ጥሩ ነው ሪያላይዝ አርጋችሁ በኢኮኖሚኮ አቅም ቢኖረን ኖሮ የግብርና አቅማችን ራሳችንን ብንችል ኖሮ ከሌላ ዲማንድ ባናረግ ባንፈልግ ኖሮ ጥሩ ነበረ። አሁንም ጉዟችን የራሳችንን ግብርና ማሳደግ ራሳችንን በኢኮኖሚ መቻል። ጉዟችን ግን አገር ነው ይላል። አገሩን ተውት፣ ለጊዜው አገሩን ተውት፣ ግድ የለም። ምን ነው 30 ምናምን ዓመት የት ሄዳችሁ ነው? በቁጥር 1 ኢትዮጵያ ውስጥ ካሉት ሰዎች በቁጥር 1 ሬሾ የምግብ ለስራ ተረጂዎች ትግራይ እንደሆነ ታውቃላችሁ? አዲስ ኮምፓስ ወይ ታውቃላችሁ? ወደ 1500 ሰዎች አላችሁ ታውቃላችሁ? ይሄን ምግብ ለስራ ወደ 1 ሚሊዮን ሰው ነው ያለው ትግራይ 30 ምናምን ዓመት ምግብ ለስራ ምግብ ለስራ ምን እንደሆነ ታውቃላችሁ? ስንዴና ምናምን ከርዳታ ይመጣል። ስንዴው እየተመዘነ በ15 ቀንና በወር ይሰጣቸዋል። ከዛ ሲያስቆፍሯቸው ይላሉ። ምግብ ለስራ ይባላል። እሱ ሰርቶ ለምግብ ወይ ምግብ ለስራ ምግብ ለስራ ነው፣ ሰርቶ ለምግብ አይደለም። ሴፍቲ ኔት ማለት ነው። 1 ሚሊዮን ሰው በሴፍቲ ኔት ያኖሩ ሰዎች ናቸው እነዚህ ሰዎች። ቃሉ ሴፍቲ ኔት አማርኛ እንግሊዘኛ ስለሆነ ትንሽ ከበድ ካለ ብዬ ነው ምግብ ለስራ ያልኩት። ከምግብ ውጪ ሌላ ነገር የለውም። በቃ የሆነ ዘይት መግዛት ሲፈልጉ 50 ኪሎ ስንዴ የሚሰጣቸው ከሆነ 10 ኪሎ ስንዴ ነው ይሸጣሉ። በዛች በሸጧት ስንዴ ዘይት ይገዛሉ ምናምን። 1 ሚሊዮን ለ30 ምናምን ዓመታት ምን አልገመገማችሁት? እሱ ይሄ መገምገም ለምን ፈራችሁ? አለ ሌላ ቦታ 1 ሚሊዮን ሰው ምግብ ለስራ አለ። ሰርቶ ለምግብ ወይ ምግብ ለስራ ተውት። እኔ ሴፍቲ ኔት አልወድም። ሴፍቲ ኔት እቺ አሪፍ ቃል ናት። ሴፍቲ ኔት ሲባል ውርደት የሚሆነው ምግብ ለስራ ስለሆነ ዛሬስ ከህዝቡ ገንዘብ እየወሰዱበት ስለሆነ ከህዝቡ ላይ 20% ከመንግስት ሰራተኛው የቀነሱ ስለሆነ ከየቤቱ ኮሮሾ ስንዴ ምናምን እያሉ በሶ ቆሎ እያሉ እየወሰዱበት ስለሆነ የምንወስድብህ ምግብ ራሳችንን ለመቻል ነው እያሉ ነው። እውነቴን ነው እኮ የምላችሁ። ይሄ ፖለቲካ አይደለም። በኢትዮጵያው የትግራይ ልጆችን አምጡና ጠይቋቸው። በኢትዮጵያ ውስጥ አንጻራዊ በሆነ ሬሾ ፖፑሌሽን ሬሾ 1 ሚሊዮን ምግብ ለስራ የለም። ህዝቡ 5 ሚሊዮን ቢሆን 20% የሚሆነው የትግራይ ህዝብ ምግብ ለስራ ላይ ነው ያለው።
አላለቀቁትም ከምግብ ለስራ። ዛሬስ መጡና ራሳችንን በኢኮኖሚ መቻል አገር የመጨረሻው መፍትሄ በኢኮኖሚ በግብርና ራሳችንን የመቻል። የትኛው ስራችሁ? የትኛው እንትናችሁ? የፌዴራል መንግስት በጀት ልላክ ኮሪደር ለስራ እንዲስልስ አትችልም አይደል ያላችሁት? እኔ አይደለም ያው ለምን ቻሌንጅ አላረጋችሁትም? ዶክተር አብርሃምን አንድ የተከለከለ በጀት የለም፣ አንድ የተከለከለ ገንዘብ የለም፣ ለሌላ ነገር እየዋሉት ነው ብሎ ሲል ለምን ቻሌንጅ ወጣችሁ? ለምን ቻሌንጅ ዶክተር አብርሃምን ለምን ነው ቻሌንጅ ማድረግ የከበዳችሁ? ጥሩ ነው። እንዲህ አይነት አረፍተ ነገር ይዛችሁ ከመጣችሁ የአመለካከት የአስተሳሰብ ለውጥ ይዛችሁ ለካ የተጎዳ ነው የራሳችንን ምርት ማምረት ስላልቻልን በስንዴም በጤፍም በሌሎች ማሽላም በሌላም ምርት ራሳችንን ብንችል ኖሮ ይሄ ሁሉ ችግር አይመጣም። ስለዚህ ጉዟችን ግብርናን ፎከስ አድርገን ራስን መቻል ነው። ጥሩ ነው። እንኳን አላችሁ። የት ነበራችሁ? ይጠይቃል ሰው። የት ነበርክ? ኤፈርት የሚባል ገንብተህ በኢትዮጵያ ትልቁ ቁጥር 1 ኢኮኖሚ ስትራቴጂክ ኢኮኖሚ ገንብተህ ምን ነው ለትግራይ ህዝብ አልሰጠኸው? ለምን አልሰጠኸውም? ውሰድ ለምን አላልከውም? ያንተ ንብረት ነው ብለህ ለምን አልሰጠኸውም? አትሰጡትም። ይሄን ህዝብ ግን ያ ንብረት የትግራይ ህዝብ ተደርጎ እንዲቆጠር አደረጋችሁ፣ አስመሰላችሁ። ኤፈርት ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ኤፈርት ነው ብላችሁ ነው እኮ የተናገራችሁት። ህወሓት ማለት የትግራይ ህዝብ፣ የትግራይ ህዝብ ማለት ህወሓት፣ ኤፈርት ማለት ህወሓት፣ ህወሓት ማለት ኤፈርት የትግራይ ህዝብ። ኤንድ እናንተ በምስራቅ አፍሪካ ቁጥር 1 የኢኮኖሚ ባለቤት ሆናችሁ እንደ ፓርቲ ቁጥር 1 በምስራቅ አፍሪካ ባይዘው ቁጥር 1 በአጠቃላይ አፍሪካን ቢደመር የህወሓትን ያህል ሀብታም አልነበረም። በነገራችን ኮርፖሬት ድርጅት እንደ ህወሓት ያለው የለም። በተወሰነ መልኩ ጥርጣሬ ያለው ማላይ ነው ሩዋንዳ ያለው ነው ጥርጣሬ ትንሽ ይስተካከለዋል የሚባለው። ሩዋንዳም ቢሆን አይ ቲንክ ገቨርንመንት አለ አድርገውታል መሰለኝ መጨረሻ ላይ የፖል ካጋሜ ማለት። በአፍሪካ ሀብታሙ ድርጅት ቲፒኤልኤፍ ነው ታውቃላችሁ። መልቲ ቢሊየነሩ ማለት ነው። የለም በአፍሪካ እንደዛ አይነት ድርጅት የለም። በማን ሀብት፣ በማን ሪሶርስ፣ በማን አንጡራ ሀብት፣ በማን ህዝቡስ 1 ሚሊዮን ሰርቶ ምግብ ለስራ አያሳፍርም? ዘንድ ዛሬ ነገሮች ሁሉ ስብርብር ካሉ በኋላ በኮሙኒኬሽን ጽህፈት ቤታቸው በታደሰ ወረደ በምናምን በኩል መጡና ራስን መቻል ነው አሁን መፍትሄው። ግብርና ላይ እንንቀሳቀሳለን፣ ራሳችን እንችላለን። ባረጋችሁት እንደው እግዚአብሔር በረዳችሁ። የስልጣን ጥማታችሁን ቀንሳችሁ፣ የፓርቲ ጥማታችሁን ቀንሳችሁ ለህዝቡ ባረጋችሁት። ይሄ የሚደገፍ ነው። አንዱ ፖይንት ይሄ ነው። ሁለተኛ አንዳንድ መረጃዎች የወጡ መረጃዎች አሉ። እነዚህ መረጃዎች የመምህራን መጋቢት 15 የትምህርት ማህበረሰቡን ሰላማዊ ሰልፍ ለማስወጣት ፈልገዋል። አይ ቲንክ ነገ ከነገ ወዲያ በዝርዝር እመጣበታለሁ። ግን አንዱ የወሰኑት ውሳኔ መምህራንን ሰላማዊ ሰልፍ ሊያስወጡ ነው። መምህራንን፣ ተማሪዎችን፣ ቤተሰቦችን፣ መምህራን ማህበርን የፌዴራል መንግስቱ የድጎማ በጀት ከልክሎናል በሚል ሰላማዊ ሰልፍ ለማስወጣት ተዘጋጅተዋል። ሁለተኛው እሱ ነው። እሱን ዝርዝር ነገ የምመለስበታለሁ በደንብ በጣም ሲሪየስ ስለሆነ ባይዘው። ለምንድን ነው የፈለጉት? መምህራንን ሞቢላይዝ ለማድረግ በእርግጥስ የመምህራን ችግር ቸግሯቸው ነው ወይ? አንዳንድ ሰዎች የሚያነሱትንም አይቻለሁ። መንግስት ለምን ደሞዝ ከለከለ ምናምን ትክክል አይደለም ምናምን ነው። ከለክሏል ወይ መንግስት? ምንድን ነው የሆነው የሚል ጥያቄ ማንሳት ስለምፈልግ ማለት ነው። ይሄንን ራሱን ችሎ
ከጊዜ አንጻር ነው። ነገ መለከተዋለሁ። ምንድነው በሰላማዊ ሰልፉ በእርግጥስ ከትግራይ መምህራን፣ ከተማሪዎች፣ ከወላጅ ቤተሰቦች፣ ከትምህርት መምህራን ማህበሩ ምንድነው የፈለጉት? ስለተከለከለ ነው ወይ? የት ሄደ በጀቱ? ፌደራል መንግስቱ ምን ማድረግ ነበረበት? ምን አላደረገም? ምንድነው ያለው? ምን ይደረግስ? ሜካኒዝም እኔ ማስባቸው ሜካኒዝሞች አሉ። ነገ በዝርዝር እመጣለሁ እንዳልኳችሁ። ግን ለምሳሌ ፌደራል መንግስቱ ስኩልኔት ፕሮግራም ቢጀምር ጥሩ ይመስለኛል። ስኩልኔት ማለት የደሞዝ ክፍያውን በትምህርት ቤት ደረጃ ማለት ነው። በትምህርት ቤት ደረጃ መምህራኖቹ ይታወቃሉ፣ ደሞዛቸው ይታወቃል። በትምህርት ቤት ደረጃ ከፌደራል መንግስት ክፍያው መፈጸም ከማንም ከትግራይ ክልላዊ መንግስት ጋር ሳይተሳሰር ማለት ነው። ምክንያቱም መምህራን ደሞዝ ማጣት የለባቸውም። ለእነሱ የተላከው ገንዘብ ደግሞ ወደ ሰራዊቱ መሄድና ወደ ታጣቂው መሄድ የለበትም። በሌላ በኩል አንዳንዶች ጭፍን አድርገው ሲናገሩ ወደ ታጣቂው መሄድ የለበትም። የተለያየ የመክፈያ ሜካኒዝሞችን መጠቀም እንዲሁ እንደው በአጭር አንስቻት የመክፈያ ዘዴዎችን ታስቦበታል ወይ ብዬ ስለማስብ በተቻለ መጠን የስኩልኔት ፕሮግራም ማድረግ ይቻላል። ማለት ስኩሉን እንደ ምንድነው ይሄ በጀት ላይ ኮስት ሴንተር የምንላቸው ነበሩ። ኮስት ሴንተር ማለት ያንን ራሱን ትምህርት ቤቱን እንደ አንድ ኮስት ሴንተር ትቆጥሩታላችሁ። ሌትስ ሴይ አፄ ዮሐንስ ሁለተኛ ደረጃ ትምህርት ቤት ሊሆን ይችላል። ዘን አፄ ዮሐንስ ላይ ከዲሬክተሩ ጀምሮ ምክትል ዲሬክተሩ፣ መምህራኖቹ፣ ስታፎቹ ያላቸው ደሞዝ ይታወቃል። እሱን ደሞዝ ለአፄ ዮሐንስ ትምህርት ቤት እንደ ኮስት ሴንተር ታይቶ ይላክለታል ማለት ነው። በቃ ከመንግስት ጋር እያያዝ ከምን ጋር እያያዝ አንዱ ዘዴ እሱ ሊሆን ይችላል። እንዲሁ ዝም ብዬ ሊትራሊ ሳስበውና እንትን ስለው የነበረ። ሁለተኛ አሁን እድሜ ለቴክኖሎጂ ዘመኑ ምንም ከክልላዊ መንግስቱ ጋር ሳይገናኝ መምህራን በግለሰብ ደረጃ አካውንታቸው ውስጥ እንዲገባ ማድረግም ይቻላል። በግለሰብ ደረጃ የቴሌ ክፍያ መከተል ወይም ደግሞ ዳይሬክት ዲፖዚት የሚባለው ማለት ነው። ምንኛው ዩቲዩብ ላይ ያለን ሰዎች ዳይሬክት ዲፖዚተር ተገናኝተን አናውቅም ከዩቲዩብ ኦርጋናይዜሽኑ ጋር። ጀስት ዳይሬክት ነው ዲፖዚት የሚያደርጉት። ኤርሚያስ ከለሉ እንዲህ ነው፣ ጥቁር ነው፣ ነጭ ነው አያውቁም። አይደንቲቲ እንትኔን ነው የሚያውቁት። ስሜን፣ ምኔን፣ የምኖርበትን ምናምን ነው የሚያውቁት። አት ዘ ኤንድ ኦፍ ዘ ዴይ ዘ ይር ሳመሪ ይልኩልኛል ታክስ ማሰራበት። ስለዚህ ቴክኖሎጂ ስላለ የአፄ ዮሐንስ ሁለተኛ ደረጃ መምህራን ዳይሬክተሮች ደሞዛቸው ይታወቃል። አካውንታቸውን ያስገባሉ፣ ወይ በቴሌ ክፍያ ወይም በሌላ መንገድ ዳይሬክት ዲፖዚት ማድረግ። በቴሌ ሊደረግ ይችላል፣ በባንክ ሊደረግ ይችላል። ይሄ ከአስተዳደሩ ጋር አይገናኝም፣ ከምኑ ጋር አይገናኝም። ሲቪል ሰርቫንቱንና እንግዲህ ትልቁ ክፍያ የሲቪል ሰርቫንትና የመምህራን የጤና ሙያተኞች ነው። እኔ አይ ቲንክ ፌዴራል መንግስቱ ያንን ማሰብ አለበት። አት ዘ ሴም ታይም ከዛ ደግሞ ጥያቄዎች አሉኝ ለአንዳንዶች፣ በተለይ ማለት በጣም ብዙ ግልጽ ያልሆነለት ሰው እንዳለ አይቻለሁ። ኦኬ ቀጥታ የመምህራን አካውንት እንጂ ፔሮል ከቀረማ ወደ አካውንታቸው ቀጥታ ማስገባት ነው። ክፍያ ከፋይ ምናምን ሳያስፈልግ እርሻው። እኔ ያልኩት ነገር የሚያሰራ ከሆነ ትንሽ ርቅ ያለው ግን የሚያሰራ ከሆነ ፔሮል ከቀረ ሰየው ደስ ይለኛል። እንኳን ቀረ ፔሮል። ለመምህራን ከማንም ጋር ከአድሚኒስትሬሽኑ ጋር ሳይገናኝ ዳይሬክት ዲፖዚት ማድረግ ይቻላል ማለት ነው። እንደ ነገር እርሻው እንደሱ ከሆነ ያንን ነገር ሜካኒዝም መጠቀም ነው። ዳይሬክት ዲፖዚት ያን ማድረግ በጣም ጥሩ ነው ብዬ ነው የማምነው። ያኔ ምን ይሆናል? አስተዳደሩንና መምህራንን ሲቪል ሰርቫንቱን ትነጥለዋለ፣ ከታጣቂው ትነጥለዋለ፣ ከአስተዳደሩ ትነጥለዋለ። የት ይገባል? አሁን ይኸው እንትን ዲዲአር እየተሰራ ያለው ቲፒኤልኤፍ ኢግኖር ተደርጎ አይደል? እንደ አርሚ 7 መጥቶ
ዲዲአሩን እየሰራ ያለው ጀስት ላይክ ዛት ማለት ኢግኖር ቲፒኤልኤፍ ኢግኖር ታደሰ ወረደ ኢግኖር ዞን አስተዳደሩን ወረዳ አስተዳደሩን ከተማ አስተዳደሩን ክልሉን ኢግኖር አድርገህ በራስህ ቢኮዝ ያለው መንግስት ሽብርተኛ መንግስት ነው የታደሰ ወረደ መንግስት ያለው ድርጅት ሽብርተኛ ነው የተመዘገበ አይደለም ህገወጥ ድርጅት ነው በዚህ ምክንያት ህዝቡ መጎዳት የለበት ሲቪል ሰርቪሱ መጎዳት የለበትም መምህራን መጎዳት የለባቸውም ሶ ለነሱ የሆነ የመክፈያ ሜካኒዝም ማስቀመጥ ያስፈልጋል እንዲሁ ጠቆም አድርጌ ለምዬ ነው ሁለተኛ ግን አንዳንዶች ትንሽ ክፍተት ያለ የመረጃ ክፍተት ያለ ይመስለኛል አንዳንዴ አስተያየት ስንሰጥ ሙሉውን ነገር ይዘነው ብንሰጥ ደስ ይለኛል ለአንዳንድ ሰዎች ሚዲያ ላይ በተለይ ላሉ ለምሳሌ እንደው በዚህ አጋጣሚ እንደውም ለዳዊት ከበደ ቅርብ ስለሆነ ለአሁን ላለው መንግስት እቺን ቆርጣችሁ ብትልኩልኝና መልስ ቢሰጠኝ ደስ ይለኛል ካገኘ ቢጽፍልኝም ማለት ፈልጌ ስላጣውኝ ነው ፌደራል መንግስት አንዳንድ ሰዎች ጠይቄም አልመለሱልኝም ቅርበት ያላቸው ይማስ ግን እስቲ እንደ ዳዊት ከበደ አይነት ሰዎች አንድ 5 ጥያቄዎች አለኝ ዳዊት ቅርብ ስለሆንክ ለመንግስቱ ብትነግረኝ በጣም ማለት ለፌር ዲሲሽን ለመስጠት ይጠቅመኛል ብዬ ማስበውን ላንሳላችሁ ለዳዊት ላኩለት ዳዊት ከበደ ያለት አይ ቲንክ የፕሬዝዳንቱ ኮሙኒኬሽን ሰው ነው ብዬ ስላመንኩኝ ነው ሶ አንድ 5 ጥያቄዎች ላንሳለህ ወይም በዛ ዙሪያ ላላችሁ ሰዎች addiscompass@gmail.com ብላችሁ ጻፉልኝ አንደኛ የመጀመሪያ ጥያቄ ቁጥር ነው እየጠየቅኩ ያለው ነገራችን የትግራይ ክልላዊ አስተዳደር ጊዜያዊ መንግስቱ የ2018 ዓመታዊ በጀቱ ስንት ነው እሱን ነገር እንዳይት ስንት ነው ብዙዎቹ ማወቅ አልቻሉም ስንት ነው በጀቱ መቼም ኤርትራናይዜሽን ኦፍ ትግራይ እዚች አካባቢ ገና ነው አይደለ ስለዚህ የጀነራል ታደሰ ወረደ መንግስት በ2018 በጀቱ ስንት ነው አንደኛ ስንት ነው ገቢ ማለት ገቢው ስንት ነው ወጪው ስንት ነው ኢንካሙና ኤክስፔንዲቸሩ ማለት ይከብዳል ዳዊት የሚከብድ ስላልመሰለኝ ነው እየጠየቅኩ ያለው ሌላ ቦታ መሄድ ስላልቻልኩ ነው ስላላገኘው ሁለተኛ ፕሬዝዳንቱንም ጠይቀህ ወይም እዛ አካባቢ ያሉትን ጠይቀህ ማለት ነው ሁለተኛ ከፌደራል መንግስት የሚገኘው ድጎማ ስንት ነው እሷ እንኳን ትገኛለች ችግር የለውም እንግዲህ የተሟላ እንዲሆን ፈልጌ ነው የፌደራል መንግስቱ ለትግራይ ክልል ሰብሲዲ እያለ የሚሰጠው ስንት ነው ሁለት ሶስተኛ በአመቱ እንዲሰበሰብ ከታክስም ታክስ ነክ ካልሆነም የትግራይ ክልላዊ መንግስት ስንት ነው የሚሰበስበው ገቢ ከታክስም ታክስ ነክ ካልሆነም ሬቨኒው ማለት በእንግሊዝ በአካውንቲንጉ ሬቨኒው ማለት በአመቱ ውስጥ ሬቨኒው ስንት ነው ታክስ ነክና ታክስ ነክ ካልሆነ ማለት ገብቷል አባባሌ ዳዊት ከታክስ ስንት ይሰበስባል ታክስ ካልሆነ ነገር ስንት ይሰበስባል ስንት ነው እቅዱ ይሄ ሶስተኛው ጥያቄ ነው አራተኛ የክልሉ መንግስት ወጪ አካውንቲንግ ላይ ኤክስፔንዲቸር የምንለው ስንት ነው ቅድም የጠየቅኩት ገቢውን ነው ሬቨኒው ያልነው አሁን ደግሞ ኤክስፔንዲቸር ነው የጠየቅኩት ወጪው ስንት ነው አምስተኛና የመጨረሻ ጥያቄ እንዳላበዛባችሁ እዛ ዙሪያ ያላችሁ ሰዎች ዳዊትን ጨምሮ ከመደበኛ ወጪው ከኤክስፔንዲቸሩ ከ1 እስከ 5 ከፍተኛ ወጪ ያላቸው የቶቹ ተቋማት ናቸው ቁጥር 1 ለምሳሌ ትምህርት ነው ቁጥር 2 ጤና ነው ቁጥር 3 ታጣቂው ነው ቁጥር 4 ነው አምስቱም ብቻ ሌላ አልፈልግም ሌላ ብችል በፐርሰንቴጅ እነዚህን ጥያቄዎች ካገኘው ፍትሃዊ የሆነ ፖለቲካ ትንታኔ ለመስጠት እድል አገኛለሁ ዳዊት አግዘኛልኩ ለዛ ነው
አንዳንድ የፌደራል መንግስት ጠይቄ ልናገኝ አልቻልንም ብለውኛል። አንዳንድ ወይም አልሰጡኝም እስካሁን። ምክንያቱም ለዛ መንግስት ለትግራይ ክልል መንግስት ቅርብ የሆነ ሰው ነው ይሄን ሊያውቅ የሚችለው። ዝም ብሎ ውጭ ያለውም ሊያውቅ አይችልም፣ ሌላውም ሊያውቅ አይችልም። ግን እነዚህ አሁን የጠየቅኳቸው 5 ጥያቄዎች ምንድነው የሚፈጥሩት? የተሟላ መልስ ይሰጣሉ ለጀጅመንት ማለት ነው። አንደኛ በትግራይ ክልል ጊዜያዊ አስተዳደር የ2018 ዓመታዊ የበጀት እቅድ ስንት ነው ገቢው? ሁለተኛ የፌደራል ገቢና ወጪው። ሁለተኛ የፌደራል መንግስት የሚያገኘው ድጎማ ስንት ነው? ከፌደራል መንግስት የሚያገኘው ሰብሲዲ። ሶስተኛ በአመቱ እሰበስባለሁ ያለው ታክስ እና ታክስ ነክ ያልሆነ ነገር ስንት ነው? ታክሰብል እና ነን ታክሰብል ኢንካሙ ማለት ነው። አራተኛ የክልሉ መንግስት ወጪ ኤክስፔንዲቸሩ ስንት ነው? ለመደበኛ ስንት ያወጣል? ለካፒታል ስንት ያወጣል? አምስተኛ ከሚያወጣው መደበኛ ወጪ መደበኛ ኤክስፔንዲቸር እንትን ማለት ነው ከዚህ ከመደበኛ ወጪ የሚባለው ሪከረንት በጀት የሚባለው ከሪከረንቱ ከቁጥር 1 እስከ 5 የቶቹ ናቸው? ይሄንን ይዤ በእርግጠኝነት ነው የምነግራችሁ ፍትሃዊ የሆነ የፖለቲካ ትንታኔ ይሰጣል። ይሄን ሳልናገር ግን መተንተን አልችልም። ይሄን ሳልናገር አለዛ በጨበጣ ነው ማወራው ማለት ነው። እና አግዙኝ በዚህ በኩል ኮር ፖይንት ያልኩትን ነገር ላንሳላችሁ ዛሬ። ኮር ፖይንቱ የቀድሞ የመቀሌ ከንቲባ የነበሩት አቶ አትክልቲ ኃይለስላሴ በትላንትናው ዕለት በሚዲያ ቀርበው በጣም ትልልቅ ጉዳዮችን አንስተዋል። አትክልቲ በጣም ነው የማመሰግነው። ባይዘዌ የትግራይ ልሂቃን በየትኛውም ወገን እያሉ የወጡ ነው መናገር ጀምረዋል በደንብ። እኔ የአማራው ሊቅ ተማር ከዚህ ልቁንስ ሌላ ነገር ውስጥ ከምገባ በጣም እየተናገሩ ነው ያሉት እና ከነሱ ውስጥ አንዱ አትክልቲ ኃይለስላሴ ነው። አቶ አትክልቲ ያቀረበው መረጃ በጣም አነጋጋሪ ብቻ ሳይሆን በጥልቀት መታየት ያለበት ነው። አይደል ነው እንግዲህ ከዚህ ተነስቶ ይሆናል ዳዊት ከበደ አትክልቲ በሚቀጥለው መንግስት ሊሾም ተመርጧል ብሎ ዛሬ ዜና ሰርቶበታል። አትክልቲ ላይ ዳዊት ሰምቶ ሊሆን ይችላል መረጃ፣ ወይም ትላንትና ያቀረቡ ነገር አስደንግጦት ሊሆን ይችላል። ደንግጧል አልደነገጠም አላቅም። ግን በጣም እኔ እንጃ ለምንድን ነው ትላንትና በዛ ደረጃ ቦምብሼል ሲጥል የአትክልቲ ቦምብሼል ብየዋለሁ እኔ በነገራችን ኢሚዲየትሊ ሮጦ መጥቶ ዳዊት የሚቀጥለው የትግራይ አዲሱ መንግስት ላይ አትክልቲ ሊሾም ነው ብሎ እንደ ብሬኪንግ አይነት ነገር ሰርቷል። ገርሞኛል ማለት ጠየቅኩት አትክልቲንም ይላል ለባላንሲንግ እና በይፋ የቀረበልኝ ጥያቄ የለም አለኝ ይላል። ያውን ፖለቲካዊ ይገባናል። ግን አዊሽ ለትግራይ ማሰብ ከሆነ እኔ አትክልቲ ያነሳቸውን ነጥቦች 1 2 3 ብሎ ቢያነሳቸው ደስ ይለኝ ነበር። ኤስ ቦምብ ሼል ለኔ ቦምብ ሼል ነው አትክልቲ የተናገረው። በጣም አስደንጋጭ ነው የተናገረው። በነገራችን የመቀሌ ከንቲባ ነበር፣ አሁን አዲስ አበባ ነው ያለው። ቪዲዮዎቹን አሳያችኋለሁ፣ ቶሎ አሳያችኋለሁ። ቦምብ ሼል ነው ያወራው አትክልቲ። አንደኛው ላይ በተለይ በደንብ ነግራችኋለሁ። ጊዜያችሁን አላጠፋም፣ የተወሰነ ቆረጥ እያደረግን እናሳያለን። አንደኛው የህወሓት ቨርዥን ኦፍ ፕሪቶሪያ ነው። ቅድም ስትጠይቁ እንደነበረው እሱም የጠየቀው ጥያቄ ነው። ለምንድን ነው በትግርኛም ተተርጉሞ ምናምን የሚል ነው። ለኢንፎርሜሽን እንዲረዳ እሱን አሰማቸው። እኔ ትኩረት ያደረኩባትን ቀጥዬ ነው ማለት ባይዘወይ ይሄ ፕሪቶሪያ የሚለው ነገር ምን አዲስ ነገር ማላቀው ዶክመንት ሆነብኝ ምናምን የሚባልበት ነገር አለ። ሁላችንም ፊልም እናደርገው ነው። ናሬሽን ኢዝ ቶታሊ ዲፈረንት ከኦሪጂናል ዶክመንት። እኔ እንደውም ብዙ ጊዜ እንትን እላለሁ ይሄ ነገር ሌጋሊ በትግርኛ ተርጉሞ ዲስትሪቢዩት የሚያደርግ ሰው ቢኖር ምናምን ያው የምጠይቅበት ጊዜ አለ። ኮምፕሊትሊ በዶክመንት ውስጥ ያሉ ነገሮች እንዳሉ አድርጎ የመናገር ነገር አለ። ዳትስ ዋይ ያልተጻፈን ነገር እንዲፈጸም የመጠበቅና ከዛ በኋላ ደግሞ ሰንበዴ አልፈጸመም ብሎ
ህዝብን ለማነሳሳት የመጠቀም ነገር አለ። እኔ እንደ ሚዲያ ራሱ ለምሳሌ አሁን ኤቢሲን የትግርኛ ክፍል ይሄ ዶክመንት በሚዲያ ብሮድካስት ቢደረግ ጥሩ ነው ምንድነው የሚለው በየቻፕተሩ የሚለው ነገር ከዛ በኋላ የሚጠይቅም የሚመልስም ካለ የጋራ ሪፈረንስ ይኖራል። ካልሆነ ግን ስለየትኛው ፕሪቶሪያ ዶክመንት እያወሩ እንደሆነ እስካለማወቅ የሚደርስ ነገርም እንዳለ እንትን ለማለት ፈልጌ ነው። ያነሳው የነዚህ የታጣቂዎቹ ጉዳይ ትግራይ ውስጥ ፕራክቲካሊ እየመጡ ያሉ በጣም ጥሩ ለውጦች አሉ። በማን በህዝቡ በኩል ከዚህ በፊት የነበሩ በጣም ጠቃሚ ነጥብ ነው። ዝርዝር ነገር አልናገርም። በጣም ገላጭ ስለሆነ አትክልቲ የመቀሌ ከንቲባ የነበረ ሰው ነው። ቅድም እንዳልኳችሁ ሊሾም ነው ብሎ አውጥቶታል ዳዊት ከበደ። ከተሾመም ደስ ይለኛል ቢሾም፣ አሁን ከማየው ነገር ብቃቱ ተነስቼ። ያም ሆነ ምንድን ነው ያለው የህወሓት ቨርዥን ኦፍ ፕሪቶሪያ አለ ነው የሚለው። እኔ ከየት አምጥተው እንደሚናገሩ አላውቅም። ቨርዥን ኦፍ ፕሪቶሪያ የህወሓት አለ ይላል። ስለዚህ ምንድነው ምክረ ሀሳብ ያቀረበው? በትግርኛም ተተርጉሞ በትግርኛ ሚዲያ ክፍልም ይቅረብ። እኔም ይሄን ምክረ ሀሳብ ሙሉ ለሙሉ ነው የምቀበለው። ባካችሁ አንዳንዴ ስራ ስሩ። ልክ ነው፣ ትግርኛ ላይ ስሩት። ይሄን ሙሉ በትግርኛ ይተርጎም ይቅረብ። በቃ ሌላ ረጅም ነገር ማውራት አልፈልግም። የትግራይ ኮሚኒቲ በሚሰማው ነገር ይስማው። ስምምነቱ እንዲህ ነው የሚለውን ነገር ይስማ። ይሄን ይስማ። አንደኛው ፋርዘር መሄድ አልፈልግም። እንደ ትልቅ የቤት ስራ እኔ ዊዝን መንዝ የሚቀጥለው ወር መጥቼ እኮንናለሁ መንግስትን ካልተሰራ ትእዛዝ አድርጋችሁ ሰዱት። የሚዲያ ሰው በሆን እንደዛ አዛለሁ። የሚዲያ ሰዎች እየነገርኳችሁ ነው። ምን ክብደት አለው? በትግርኛ ተርጉሞ በትግርኛ ፕሮግራም ላይ ይሄ ነው ሰነዳችን ይኸውና፣ ከዚህ ሰነድ ውጭ አይደለም ያለ ነው፣ መስክሩ እንደሚሏችሁ የተስማሙበት ሌላ የሚያወሩት ሌላ ብላችሁ አሳዩዋቸው። አትክልቲ ጥሩ ነው ያደረገው። ቁጥር 1 ቁጥር 2 ስሙት። አሁንም ቁጥር 2ን ደግሞ ስሙት። የህዝብን ጸጸት ይነግራቸዋል። የትግራይ ህዝብ ጸጸት፣ የታጣቂዎች የመዋጋት ፍላጎትን ይነግራቸዋል። የትዕግስትም ልክ አለው ይላል። ዘ ኮንሴፕት ኦፍ ሊወሩን ነው የሚለውን ያነሳል። ታጣቂው ሲታጣ ቤተሰቡን እንደሚያዝ ያነሳል። ሰሞኑን የነገርኳችሁ ጥያቄ አትክልቲም ቅር ብሎኛል። በዚህ አጋጣሚ ስንት ታጣቂ ነው ያለው ምትል ጥያቄ አንስቼ ነበረ። አዲስ ኮምፓሶች አስታውሳችሁ? አሁን በእጃቸው ስንት ታጣቂ ነው ያለው? እጃቸው ላይ ታጣቂ የለም። እጃቸው ላይ ኢቭን ተፈናቃይም ትንሽ ነው እንደሚሉት 1 ሚሊዮን ምናምን አለ። ምናልባት ከ200,000 አይበልጥም ተፈናቃዩ ራሱ። ምናልባት ዛሬ ጠቆም ማረጋትና አትክልቲ ሰብሰብ አለ። አትክልቲ እንደው ፕሊስ ባትሰበሰብ ግድ የለም ወንድሜ አትክልቲ ይፋ አድርገው። ስንት ነው ታጣቂ ያለው? እውነት እንደሚሉት 200,000 ምናምን ነው? የለም 50,000 የሚሞላም አይመስለኝም። አሁን ሳስቡ እቺን ነገር በደንብ ስሙ። ሁለተኛው ፖይንት እቺ ናት። ያነሳው የነዚህ የታጣቂዎቹ ጉዳይ ትግራይ ውስጥ ፕራክቲካሊ እየመጡ ያሉ በጣም ጥሩ ለውጦች አሉ። በማን በህዝቡ በኩል ከዚህ በፊት የነበሩ አስተሳሰቦች፣ የነበሩ ድጋፎች፣ የነበሩ ኢቭን አምልኮ የሚመስሉ ነገሮች በዛ ደረጃ አይደሉም ያሉት። ሁሉም ህዝብ ስህተቱን በትክክል የተረዳበት ኢቭን ሪግሬት ያደረገበት ትላንት እነዚህን የደገፍኩበት ጊዜ እነዚህ ሚስሊ አንደርስታንድ ያደረኩበት ብሎ እስከ መጸጸት የደረሰ በጣም ብዙ ሰው ነው። በዚህ ውስጥ ደግሞ ታጣቂዎች አሉበት። አሁን እንደሚታወቀው ዲዲአር ይፈጸማል ተብሎ የተቀመጠው የታይም ስኬጁል ገና መጀመሪያ ላይ ነው። በተለያየ ምክንያት አልሆነም። ባለመሆኑም ውስጥ የታለፉ ነገሮች ስታያቸው በአንድ በኩል ሰላም ከመፈለግ ትክክል ነው። ዝም ብለህ እያንዳንዱ ችግር በተፈጠረ ቁጥር ወደ ሌላ ነገር መግባት አስፈላጊ ላይሆን ይችላል። በአንድ በኩል ደግሞ የትዕግስቱ ልክ ማለፍ ደግሞ አንዳንድ ጊዜ አንድ ሰው ትዕግስት ሲያደርግ ያ ትዕግስት የተደረገለት ሰው በሳልና አስተዋይ ሲሆን ትዕግስትነቱን አይደንቲፋይ አድርጎ
ለዛ ቫልዩ ያደርጋል። ያ ሰው ሰነፍ ሰው ከሆነ ግን ያ ትዕግስት ፍራቻ ይመስለዋል። ያ ትዕግስት ሌላ እሱ የፈጠረው የሱ አቅም የሱ ተጽዕኖ የፈጠረው ነገር ይመስላል። እና በዛ ሂደት ላይ ዲዲአር መፈጸም የነበረበት ቀድሞ ነው፣ አልተፈጸመም። አሁን ምንድነው ያለው? አብዛኛው ታጣቂ እነሱ የሚፈልጉት ፍላጎት የለውም። ምንም አይነት የመዋጋት ፍላጎት የለውም። አብዛኛው የተወሰኑ በጥቅም በዘመድም በምንም ከነሱ ጋር የተሳሰሩ ስቲል እነሱ ትክክል ናቸው ብለው የሚያስቡ የሆነ ግሩፕ የለም ማለት አይደለም። ግን በተለይ ስታነጻጽር ያው ከዚህ በፊት የነበረው ስሜት አሁን ያለውም ስለምናውቀው በዛ አይነት ስሜት የለውም። በዚህ ሂደት ውስጥ አሁን መውጣት ይፈልጋል አብዛኛው። ለምንድነው የማይወጣው? አንደኛ የገቡለት ቃል አለ። በእኛ ፕሮሰስ ከወጣ መሬት ይሰጣል፣ በእኛ ፕሮሰስ ከወጣ ገንዘብ ይሰጣል፣ በእኛ ፕሮሰስ ከወጣ በሚቀጥለው በሚኖር የሥራ እድሎች ፕራዮሪቲ ታገኛለህ የሚል ፕሮሚስ አላቸው። አሁን አንድ ሰው ታጣቂ ሆኖ ስለሄደ ስለወጣ ወደ ሆነ ጫካ ስለገባ መሬት ማግኘት መብት ነው ወይ? ስራ ላይ ፕራዮሪቲ ሊሰጠው ከሌላ ዜጋ ምናምን ልክ ነው ወይ የሚለው ገስተው ያስተት ነው። ግን እነሱ እያሉት ያሉት ነው ፕራክቲካሊ መሬት መስጠት የጀመረበት ቦታ አለ። አሁን ገበሬ እያፈናቀሉ ለነሱ መሬት እንሰጣለን የሚልበት ነገር አለ። አንዱ የያዘችው ነገር እቺ ነች። ሁለተኛ ስቲል ናሬሽኖች አሉ። አሁን አንዳንድ ጊዜ የሆነ እነዚህ ሊወሩን ነው ሊመጡብን ነው ምናምን የሚሉት ነገር መስተካከል ያለበት ፈንዳሜንታሊ ነው። መብረር ማለት ምንድን ነው? ኢትዮጵያ ሰራዊት እንዴት ነው ትግራይ የሚወራው? ትግራይ ማን ነች? ፎዳት ማተር የምትወራው ትላንት ሻዕቢያ በወረረበት ጊዜ 20 እና 20 ምናምን ዓመት ማን የጠበቃት? መከላከያ ሄዶ የትግራይን ህዝብ ቢጠብቅ ሄዶ ቦርደሩ ቢጠብቅ በምን መልኩ ነው መብረር የሚሆነው? ለምንስ ነው ይሄ በዚህ ደረጃ ናሬት እንዲደረግስ ምን ፈቅደው? ከዛ ነው የሚጀምረው ባይዘው። ይሄ የነሱና የኛ ናሬሽን መፍረስ ያለበት ነው። ጊዜ ሊሰጠውም አይገባም ማለት አንዳንድ ጊዜ ውሸትም እኮ ሲደጋገም በሰው አእምሮ ላይ የሚፈጥረው ነገር የለም ማለት አይደለም። ከዛ የሚመነጩ ነገሮች አሉ። አሁን ደግሞ የኃይል ጉዳይ ሆኗል። በጣም ብዙ ታጣቂው አሁን እነሱ አለን የሚሉት ቁጥር ስንት ነው? ፕራክቲካሊ የወጣው ስንት ነው? አሁን የቀረው ምናምን ስንት ነው? ኤቭሪባዲ የሚታወቅ ነው። እናት ነሰሪ ለዚህ ለሚዲያ እንትን ላይ ያስፈልግ ይችላል። አትክልቲ ከይቅርታ ጋር በጣም ኮር ፖይንት ነው፣ አይታወቅም። አንዳንዶች 60 ሺህ 67 ሺህ እንደዛ ብሏል ጌታቸው። ምን ያህል ግድ የለም ብትነግረን፣ ንገረን እቺን ነገር። የቀረው ታጣቂ ቁጥሩ ስንት ነው? እንደ ሚዲያ ኮንሰፕሽንም ይሆናል ብዬ ስለማስብ እቺ በጣም ወሳኝ ነጥቧ ላይ ዘለልክብኝና አዘንኩኝ። የሚቀጥለው ባለስልጣን በዳዊት ከበደ መሰረት ፕሊስ ንገረን፣ ስንት ነው? መስማት እንፈልጋለን። እኔ ፐርሰናሊ መስማት እፈልጋለሁ። እሱ እጁስ ያለው ነገር የለም ማለት አይደለም። ከዛ የሚመነጩ ነገሮች አሉ። አሁን ደግሞ የኃይል ጉዳይ ሆኗል። በጣም ብዙ ታጣቂው አሁን እነሱ አለን የሚሉት ቁጥር ስንት ነው? ፕራክቲካሊ የወጣው ስንት ነው? አሁን የቀረው ምናምን ስንት ነው? ኤቭሪባዲ የሚታወቅ ነው። እናት ነሰሪ ለዚህ ለሚዲያ እንትን ላይ ያስፈልግ ይችላል። እነሱ እጁስ ያለው በጣም ጥቂት ይሄ የሚባል የመዋጋት ፍላጎቱም ኮሚትመንቱም ያለው አይደለም። ግዴለ በጣም ጥቂት ቢሆንም ንገረን፣ አትክልቲ ንገረን። this is a core point ፐብሊክ ዶሜን መሆን ያለበት ኮር ፖይንት ነው። እንደው በፈጠረህ ንገረን። አንዳንዶች ሌላ ነገር ዲስከሽን የከፈታችኋላችሁ ፕሊስ፣ የአዲስ ኮምፓስ ቤተሰቦች ናቸው አይቼዋለሁ። አቁሙ። ሆን ብዬ ነው ያለፍኳችሁ። ግን ነን ቶለሬት ለአንዱ የሚቻል ለአንዱ የማይቻል አይደለም። በቃ የምንወያይበት ነገር ላይ ብቻ ፎከስ አድርጉ። ሙስጠፌ ምናምን እያላችሁ ምጽፏላችሁ። ስቶፕ ፕሊዝ፣ ጥሩ አይደለም። እና አትክልቲ ንገረን። መፍረስ እንደጀመረ ሲያውቁ ደግሞ የቀያየሯቸው ነገሮች እና የኛ ናሬሽን መፍረስ ያለበት ነው። ጊዜ ሊሰጠውም አይገባም ማለት አንዳንድ ጊዜ ውሸትም እኮ ሲደጋገም በሰው አእምሮ ላይ የሚፈጥረው ነገር የለም ማለት አይደለም። ከዛ የሚመነጩ ነገሮች አሉ። አሁን ደግሞ የኃይል ጉዳይ ሆኗል። በጣም ብዙ ታጣቂው አሁን እነሱ አለን የሚሉት ቁጥር ስንት ነው? ፕራክቲካሊ የወጣው ስንት ነው? አሁን የቀረው ምናምን ስንት ነው? ኤቭሪባዲ የሚታወቅ ነው። እናት ነሰሪ ለዚህ ለሚዲያ እንትን ላይ ያስፈልግ ይችላል። እነሱ እጁስ ያለው በጣም ጥቂት
ይሄ የሚባል የመዋጋት ፍላጎቱም ኮሚትመንቱም ያለው አይደለም። ግን ምን አለ መፍረስ እንደጀመረ ሲያውቁ ደግሞ የቀያየሯቸው ነገሮች አሉ። አንደኛ ለቤተሰብ ጥያቄም ለምንም ወደ ቤተሰቡ ሲሄድ አስሮ መመለስ አለ። ሲጠፋ ቤተሰብን መጠየቅ አለ። አሁን በቅርቡ ላስት ታይም እንደውም ተንቤን አካባቢ አንድ ወጣት ጠፋ፣ አባቱ ታሰሩ። ለምን ታስሩኛላችሁ ሲሉ አይ የእርሶን መታሰር ከሰምቶ ሊመጣ ይችላል ብለን አስበን ነው እንደዚህ በሚባልበት ደረጃ ነው። ሰምታችሁ ከሆነ ትናንት ጠዋት አካባቢ ማንኛውም የህዝብ ፐብሊክ ትራንስፖርት ከትግራይ እንዳይወጣ ታግቶ ነበር። ኦልሞስት ከረፋድ አካባቢ በኋላ በተደረጉ ዲስካሽኖች ናቸው። ስለዚህ ተፈናቃይ ከማገት ወደ ህዝብ ማገታት ወደ ህዝብ ማገት ተሸጋግሯል። የሚያግቱት ደግሞ ስለ ህዝብ አስበው አይደለም። ለምን ያዘጋጁት ነገር አለ። ቃል በቃል እኮ የሆነ ካድሬ መጥቶ እናንተ እንዋጋለን የምትሉት ምን ይዛችሁ ነው ብሎ ሲላቸው አይ አንድ ጥይት ተኮስ፣ ከዛ በኋላ እንዴት እንደምንገፋው ወጣቱ እንዴት ህዝቡ አስገድለን እንደምናስገባው እናውቃለን ብለው የሚመልሱ ናቸው በግልጽ። የኤርትራ እንደው እዚህ ምንም ማብራሪያ የሚያስፈልገው አልመሰለኝም። ግን ትልቁ ጥያቄ ቅድም ያነሳሁት ነው። አክቹዋሊ ታጣቂው ብዛቱ ስንት ነው? ጀስት ላይክ ተፈናቃዩ ስንት ነው ብለን እንደጠየቅ ነው ታጣቂው ስንት ነው የሚለውን መጠየቅ እንፈልጋለን። ይነገራል፣ በደንብ ነው መነገር ያለበት። ለምን ደግሞ ሚዲያ የማይነገረው ወንድሜ? እርሻው ለዋይ መነገር አለበት። እየዋሹ ስለሆነ ከ60 ሺህ 70 ሺህ አይበልጥም። ለምንድነው ጅምላ እንትን ውስጥ የገቡት? አሁን ጅምላ አፈሳ። ስለዚህ የታጣቂው ቁጥር ኤግዛክትሊ መታወቅ አለበት። ተፈናቃዩ ምን ያልኳችሁ ዝም ብለው ነው 1 ሚሊዮን ተፈናቃይ የለም። በዚህ ሰዓት የለም። እኔ 300 ሺህ ካለ ይገርመኛል ተፈናቃይ። ውልቃይት በሉ ምን በሉ ማለት ነው። 300 ሺህ ካለ ይገርመኛል። ስለዚህ በዛ ደረጃ እንሂድ ፕሊስ። አቁሙ ብያችኋለሁ። እኔ የሌላ ሚዲያ አምጥታችሁ እዚህ አትነጋገሩ። በውስጥ ለውስጥ በሌላ በኩል መነጋገር ትችላላችሁ። እዚህ የአዲስ ኮምፓስ ቤተሰቦች ኢንፎርሜሽን ኤክስቼንጅ አይደለም ይሄ ቦታ። የምንነጋገርበትን ቦታ የምንነጋገርበት ነው። ደጋግሜ ላሳስባችሁ ነው። የሌላ ሚዲያ አምጥታችሁ ዲስከስ አታርጉ። ሀሳባችን ላይ ተነጋገሩ። ታጣቂው ስንት ነው የሚለው ጥያቄ መመለስ አለበት። ከዛ ቀጥሎ ግን አሁን ዋናው ላነሳላችሁ የፈለግኩት ይሄ ነው። በደንብ ዲስከሽን የሚፈልገው ነጥብ ይሄ ነው። አሁን እንደውም አንዳንዱ ሶሪ ማለት እንደዚህ መሆኑ ከሆነ ጊዜ በፊት በጣም ብዙ የትግራይ ወጣት ጥያቄውን ልንገራችሁ። የዚህ ጥያቄ ኤርትራናይዜሽን ኦፍ ትግራይ ነው ወይ? ኤርትራናይዜሽን ኦፍ ትግራይ ነው ተጀምሯል ወይ ብሎ ነው ጋዜጠኛው የጠየቀው፣ ከአፈወርቅ ጋር ያለው ልጅ ማለት ነው። ከዛም የባሰ መሆኑን የገለጸበት አባባል ነው አሁን የምትሰሙት። ለኤርትራ ወጣቶች የሚያዝን ነበር። ያው ፕራክቲካሊ በብዛት ሲሰደዱ በስራም በትምህርትም በተለያዩ መንገድ የሚደርስባቸው ችግር ሲታይ የሚያዝን። አሁን ግን ስታየው እንደውም ከዛ አይብስም ወይ ምናምን ሁሉ የምትልባቸው ፖይንቶች አሉ። ስለዚህ ኤርትራናይዜሽን ኦፍ ትግራይ አሁን ምን መሰለህ ግን ባይዘው ወይ እየመሰልን ነው ወይም እየሆንን ነው ከማለት በዘለለ ማን ነው ትግራይ እየመራት ያለው ብሎ እኮ ብትጠይቅ ናው ሻዕቢያ ነው እየመራት ያለው። ባለፈው የ3 ወር ኢቫሉዌሽን ነበራቸው በጋራ ያገመገሙት እና ሻዕቢያ ወታደሮች ለቲፒኤልኤፍ ታጣቂዎች ሲወቅሷቸው ወጣቱ ቀና ብሎ እንዳያያችሁ ማድረግ አልቻላችሁም ነው ክሪቲካል። ህዝቡ አንገቱ ካልደፋ መምራት አትችሉም የሚል ኦሪየንቴሽን ነው የተሰጣቸው። ይሄ የማን ሞዴል ነው ይታወቃል። ፕራክቲካሊ እኮ በብዙ መልኩ እየሰማችሁ ነው። መናገር እኮ ትግራይ ውስጥ ከዚህ በፊት ተናገረ ምን ታመጣለህ ሌላ ጉዳይ ሆነ መናገር ይቻል ነበር። አሁን የተናገረ ሰው እየታፈነ ነው። የት እንደገቡ የማይታወቁ ሰዎች አሉ። ውጭ ሀገር ሆኖ የተቃወመ ሰው እሱን ማግኘት ባለመቻላቸው እቤቱ ሄዶ አባቱን የሚገሉበት ጊዜ ያደርሰዋል። ባይዘው አይ ቲንክ የታሪክ ሰምታችሁናል። ሰሞኑን አዲግራት አካባቢ ሀፕን ያደረገ ነገር
የት እንደገቡ የማይታወቁ ሰዎች አሉ። ውጭ ሀገር ሆኖ የተቃወመ ሰው እሱን ማግኘት ባለመቻላቸው ቤቱ ሄዶ አባቱን የሚገሉበት ጊዜ ላይ ደርሰዋል። ባይዘው አይ ቲንክ የታሪክ ሰምታችሁናል። ሰው አድግራት አካባቢ ሀፕን ያደረገ ነገር ውጭ ሀገር ሆኖ የተቃወመ ሰው እሱን ማግኘት ባለመቻላቸው ቤቱ ሄዶ አባቱን የሚገሉበት ጊዜ ላይ ደርሰዋል። ባይዘው አይ ቲንክ የታሪክ ሰምታችሁናል። ሰው አድግራት አካባቢ ሀፕን ያደረገ ነገር ውጭ ሀገር ሆኖ የተቃወመ ሰው እሱን ማግኘት ባለመቻላቸው ቤቱ ሄዶ አባቱን የሚገሉበት ጊዜ ላይ ደርሰዋል። ባይዘው አይ ቲንክ የታሪክ ሰምታችሁናል። ሰው አድግራት አካባቢ ሀፕን ያደረገ ነገር ስለዚህ አንዳንድ ነገር ስታየው ከዛ አልባሰም ወይ ብለህ የምትላቸው ነገሮች አሉና አጠቃላይ እሳቤው ሻዕቢያ አሳሰብ ነው የመጣው፣ የሱ አሰራር ነው የመጣው። ስለዚህ ይሄ ነገር የታጣቂዎቹ ክፍል እየወጡ ወደ ቤተሰብ የሚሄዱ እየወጡ ወደ መሀል ሀገር የሚመጡ እየወጡ ደግሞ ወደ ሌላ ቦታም ድላቸው የሚመክሩ አሉ። ስለዚህ በቅርቡ የታየው የአርሚ 70 የዛሬ ዋና ሜሴጅ ይሄ ነው። እኔ የዛሬ ዓመት ነው የነገርኳችሁ። የዛሬ ዓመት አዲስ ኮምፓስ ውስጥ ያላችሁ ሰዎች ታስታውሳላችሁ። ሻዕቢያና ህወሓት ጽምዶ ምናምን የሚባል ወሬ ሲጀመር ኤርትራናይዜሽን ኦፍ ትግራይ ብዬ መጣው። አንዱ የሚሆነው ውጭ ሀገር የሚቃወሙ ሰዎች ካሉ ህወሓትን ቤተሰቦቻቸው ይታሰራሉ። እኔ እንደውም እስር ነበር ያሰብኩት። እስር አትክልቲ ምን ነገረን? ውጭ ሀገር ህወሓትን የሚቃወም አባቱን ወስደው ደፉታል። ባሰ ከኤርትራም አንዳንዶች ቲፒኤልኤፍን አምርረው ሲቃወሙ የኖሩ ዲያስፖራ አሁን ከቲፒኤልኤፍ ጋር ለምን እንደተጠጉ ገባችሁ? ሚዲያ ላይ ያሉ አልገባችሁም? አሁን ትላንት ረጎራው ቲፒኤልኤፍ የታባቱ ምናምን የትግራይ ልጆች ይሄ እንትን የጥፋት ምናምን የተንኮል ምናምን ጦርነት አምጪ ምናምን ሲሊሆኑ አሁን ሰብሰብ ብለው ቲፒኤልኤፍ ጋር ገብተዋል። ሚዲያዎች ውጭ ሀገር ያሉ የትግራይ ተኮር ሚዲያዎች ኖት ኦንሊ እነዚህ አዳዲሶቹ ድመቶችና እንትኖቹን አይደለም፣ ጭራቀረሽ ምናምን እነዚህ ድመቶቹን አይደለም። በቃ የሚንቀጠቀጡ የነበሩ በቲፒኤልኤፍ ለምንድን ነው የሆነው? ቤተሰቦቻቸው እየተጠሩ እርምጃ ይወሰድባቸዋል። ይሄንን ግን እኔ ከዓመት በፊት ነግሬያቸዋለሁ። ቀጣዩ እርምጃ ቀጣዩ አቅጣጫ ውጭ ሀገር ያሉ ሰዎች ተቃዋሚዎች ቤተሰቦቻቸው እናት አባታቸው ልጆቻቸው ይታያሉ። ቤት እየተሄደ እረፍ ይባላሉ። እረፍ ካልተባለ ይገሉታል ወይ ያስሩታል። ትግራይ ያለችበት ሁኔታ ይሄ ነው። ከኤርትራም ይብሳል። ከኤርትራም ይብሳል እና እንዳትገረሙ አንዳንድ ህወሓትን ሲቃወሙ የነበሩ የትግራይ ልጆች ቤተሰቦቻቸው ትግራይ ካሉ አሁን ፕሮ ቲፒኤልኤፍ ሆኖ ካያቸዋቸው ፕሮ ጦርነት ሆኖ ካያቸዋቸው እንዳትቀየሟቸው ለቤተሰቦቻቸው ሲሉ ነው። ልክ ነው ልክ አይደለም የሞራል ጥያቄ ሌላ ጉዳይ ሆኖ ማለት ዋናው ቁም ነገር ግን እነዚህ ሰዎች ለቤተሰቦቻቸው ሲሉ አልነገሩን ይሆናል እንጂ እያንዳንዳቸው እኔ እናታቸው ጋር ሄደው አባታቸው ጋር ሄደው ወንድማቸው ጋር ሄደው እህታቸው ጋር ሄደው ማስፈራሪያ ተልኮላቸዋል። ይሄ ደግሞ ሲያረጉት ነበር፣ አዲስ አበባ ላይ ሲያረጉት ነበር። እሱን ነው የደገሙት። አዲስ አበባ ላይ ሲያረጉት ነበር፣ ድሮ ስልጣን ላይ ያሉ ሲያረጉት ነበር። ትግራይ ላይ ያረጉታል አልኳችሁ። ዛሬ መጥቶ ነገረ አትክልቲ ውጭ ሀገር ልጁ ተቃዋሚ ነው ቲፒኤልኤፍን አባቱን ጠርተው ገደሉት። መልካም